ኤርፖርት ድረስ ሄደ የተሸኘሽ ልጅ አሁን ዛሬ እንደዚህ ሆነሽ ቢባል ማን ያምናል? ልክ እንዳየሁ እኔም እንዳንቺ ነው የደነገጥኩት። ብቻ አንቺ ምን ማድረግ እንዳለብኝ ብቻ ሀሳብ ስጪ። ቆይ እሺ እኔ ምን ብዬ ነው የምነግርህ? ባይሆን ማሂ ጋር ደውል፣ እሷ መፍትሄ አታጣም። በዚህ ላይ እሷ ጋር ምን ብዬ ነው የምደውለው? እቺ ልጅ ካልሆነ የሆነ ነገር ሳይደርስባት አልቀርም። ምንም ነገር ሳይፈሩ እኮ እንደ ጆን እያይጠውናት። ቆይ እነማን ናቸው? የትኞቹ አውሬዎች ናቸው እንደዚህ የሚያደርጉት? ስንት ቅዠት ተበቃ ተብሎ ለተማኝ አይደለም። ምንድን ነው የሆነው? ሳሚዬ፣ ወይኔ ወንድሜ ሳሚ። ሰላም ቤተሰብ፣ ሰላም በያላችሁበት የዓለም ዳርቻ ብዘት ትረፍረፍ ይበልላችሁ። እንዴት ናችሁ? የዋዳን ድራማ ምዕራፍ 2 ተጀምሯል። እውነት ለመናገር በጣም አጓግቶን ነበር መጀመሪያ አካባቢ የመጀመሪያው ክፍል ያለቀው እና እንደዛው የሚያልቅ ነበር የመሰለን። ነገር ግን ቀጥለውበታል። ምዕራፍ 2ን ይዘው መጥተዋል። በሚገርም ሁኔታ ግን ነገሮች እንደ አዲስ ነው የጀመሩት እና እስር ቤት የገባችውም ተፈታለች። ነገር ግን ኤዱ በጣም በሚገርም ሁኔታ ከሄደችበትም ካሰበችበትም ሳትደርስ ያው በጣም መጥፎ ነገር ደርሶባታል። እንደ ክፋቷ መጠን የሚገባት ሌላ ቅጣት ነበር። እንደዚህ ያው በሴት ስለሆነች በመደፈሯ በጣም ከባድ ነው። እንደዛ ባይደርስባት መልካም ነበር። ነገር ግን እንደ ስራዋ እንደ ክፋቷ እንደ የዋዳንን እንዳደረገቻት መጠን ቅጣት ይገባት ነበር። ግን በዚህ መልኩ አልነበረም። ብቻ እንግዲህ ቀጣዩ እንዴት ሊሆን እንደሆነ አናቅም። ቀጣዩን ክፍል በጉጉት እንጠብቀዋለን። እናቷ ደግሞ ከእስር ቤት ስትወጣ እንደገና እንደ አዲስ ሌላ ችግር ገጥሟታል። ምናልባት እንግዲህ ከዚህ በኋላ ምናልባት ትቀየር ይሆናል ወይ ደግሞ እንግዲህ አስገዳጅ ሁኔታ እንደዚህ እየተፈጠረ ሌሎቹ ሰዎች እያስገደዷት ያው መልካም ስራ ክፉ ስራ ዞሮ ቢዘገይም መልሶ ወደ ራሳችን መንጣቱ የማይቀር ነው። እሷም ቢሆን ያው እስር ቤት ገብታም ብትቀጣ ነገር ግን ስራዋ ገና ብዙ ነገር ከዚህ በኋላ ሊከተላት እንደሚችል ነው የሚያመለክተው እና በጣም አሪፍ ጅማሮ ነው። እናንተስ እንዴት አያችሁት ድራማውን? ከዚህ በኋላ እኛ አዳዲስ ትዕይንቶችን የምናይ ነው የሚመስለው። አሪፍ ድራማ ነው። ጥሩ ሰዎች ልክ እንደ ወይን ናቸው። መልካም ሰዎች፣ ቅን ሰዎች፣ ደግና ጥሩ ሰዎች ልክ እንደ ወይን እያደር ይጣፍጣሉ። ከጎን ሆነው ይናፍቃሉ። ሲርቁ በትዝታ ደጋግመው ይታወሳሉ። መልካም መሆን ያልጠቀመ ክፉ መሆን በፍጹም ሊጠቅም አይችልም። መልካምነት ለራስ ነውና ምርጫችን መልካምነት ይሁን። መልካም ስራችን ያላስከበረን መጥፎ ስራችን መቼም ሊያስከብረን አይችልም። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም እንዲሉ ሁሉም ተግባራችን መልካም ባህሪያችን ጥሩ ይሁን። የስብዕናችን ዋጋ ተረድተን ቅንነት መገለጫችን ይሁን። እንደ ወይን እያደር የሚጣፍጡ ሰዎች ባህሪያት ከብዙ በትንሹ ላካፍላችሁ። አንደኛ፣ በሰው ስህተት አይማረሩም፣ አይፈርዱም፣ አይወቅሱም፣ ይረዳሉ እንጂ ከጥፋት እንድትማር ያግዙሃል እንጂ ፊታቸው አያዞሩብህም። ደጋግመው ይቅር ይላሉ እንጂ መቼም አይናደዱብህም። በደልን ይረሳሉ እንጂ ቂም አይይዙብህም። ሁለተኛ፣ በፈተና ሰዓት እንኳ ዘና የሚያደርጉ ሰዎች ናቸው። በተለይ እጅግ በተከፋ ጊዜ የእነርሱን መልካምነት ስታስብ ፊትህ በፈገግታ ተሞልቶ ጭንቀትህ ይቀላል። ምናልባት የሚያስፈልግህን የእነሱን እቅፍ ብቻም ሊሆን ይችላል። ሶስተኛ፣ በሌሎች ስኬት ይደሰታሉ። በስኬት የመጀመሪያ የደስታ ተሳራፊዎች ካንተ በላይ ውስጣዊ በደስታ ይሞላል። በደስታ ሰዓት ቀድመው አበባ ይዘው
የሚቀርቡ ቅን ሰዎች ናቸው። አራተኛ ጀግናና ሩህሩህ ልብ አላቸው። በእምነታቸውና በክብራቸው አይደራደሩም። የሰውን ክብር አይነኩም። ለሰው የሚጠነቀቁና ሰውን የሚያከብሩ ልዩ ፍጥረቶች ናቸው። ለዚህም ነው በሰው የማይፈርዱና ተበድለው ብዙ ጊዜ ልባቸው የማይሰበረው። ሁሉን ከእኔ ይቅር ብለው ሌሎችን እድል የሚሰጡ ናቸው። እንባቸውን በትራሳቸው የሚደብቁ ደህና ነኝ የሚሉ ደጋግ ሰዎችም ናቸው። አምስተኛ ለወዳጅ ዘመዶቻቸው ፍቅራቸውን፣ አክብሮቻቸውን ለመግለጽ አይሰስቱም። ሁል ጊዜ ከአንደበታቸው መልካም መዓዛ ያለው ንግግር ይፈልቃል። ክፉ አይናገሩበትም። ስድብና ቁጣን፣ ኩርፊያና ግልምጫ እንዲሁም ንቀት አያውቁም። ስድስተኛ ለሌሎች ማሰብ መረዳት የተለመደበት ነው። በሚያስፈልጉ ጊዜ ሁል ጊዜ ከጎን ናቸው። የሌሎችን ስህተት መቁጠር ሳይሆን የተጣመመን አቅንተው የጎበጠን አስተካክለው በጎደለው ሞልተው የተበላሸውን አጽድቀው ሐሚያል እንጂ የሚያማርሩ አይደሉም። ሰባተኛ በራሳቸው ችግር ብቻ አይነዘንዙም። ለሆነው ላልሆነው ሰው ማስቸገር አይፈልጉም። ሽመኞች ናቸው። ችለህ በፍቃድ ስታግዛቸው እንኳ እንዳስቸገሩ ይሰማቸዋል። ውለታን አይረሱም። ለትንሹ መልካም ስራ ትልቅ አክብሮት አላቸው። አመስጋኝ ናቸው። ይህ ነው ጥሩ ወዳጅ የሚያደርጋቸው። ስምንተኛ ለወዳጅነት ዋጋ አላቸው። ከብዙ መልካምነትህ ለትንሽ ስህተት ዋጋ አያስከፍሉህም። እንደውም ከብዙ ስህተትህ ትንሿን መልካምነትህን አይተው በአንተ ተስፋ ያደርጋሉ። በማይረባ ነገር ሁሉ ጸብ የሚያነሱ ጅሎችም አይደሉም። ማንንም ከማንም ጋር አያነጻጽሩም። ሰውን በሰውነቱ ብቻ ያከብራሉ። ፈጣሪ ለሁላችንም ቅን ልብ ይፍጠርልን፣ ከደጋጎቹ ጎን ያድርገን። እስኪ ለእናንተም መልካም ሰው ሼር አድርጉ።